ምድር ላይ ክርስቲያን የሆነ ሰው ሁለት ነገሮች ላይፉ ላይ ከሌሉ ላይፉ በሙሉ የፌለሪቲ ነው። መጽሐፍ ቅዱስ የእጆችህን ስራዎች እግዚአብሔር እንደሚባርክ ይነግርሃል። ከኔ ጋር ናችሁ? ልብስ ብትሸጥ ነው ወይስ ገበሬ ብትሆን ነው የምትባረከው የሚለውን አይነግርህም። ያንንም ይነግርህ መንፈስ ቅዱስ ነው። የአንድ አማኝ ላይፍ ውስጥ ሁለት ነገሮች ያስፈልጋሉ፣ የእግዚአብሔር ቃልና የእግዚአብሔር ድምፅ። ይሁንና ቃልና ድምፅ ልዩነት አላቸው። ኢየሱስ ወደዚህ ምድር ከመምጣቱ በፊት ቮይስ ነው እዚህ ምድር ውስጥ የገባው። ከኔ ከራችሁ ቮይስና ድምፅ አይታችሁ ዮሐንስንና ኢየሱስን አይታችኋቸው ታውቃላችሁ? ኤቭሪዌር በሄደበት ስፍራ በሙሉ ቮይሱ ወርዱን ተከተሉት ይላል፣ ቃሉን ተከተሉት ይላል። ቮይሱ ነው እንደዛ የሚልህ። ቮይሱ ስር የነበሩ ሰዎችን በሙሉ ወደ ማን ሂዱ ይላቸው ነበር? ዮሐንስ ወደ ቃሉ ሂዱ ይላቸው ነበር። ቮይስና ቃል አብረው የሚሄዱ ነገሮች ናቸው። ቮይስ ማለት ምን ማለት እንደሆነ ልንገራችሁ። ቮይስ ማለት ቃልን የሚሸከም መሳሪያ ማለት ነው። ከኔ ጋር ናችሁ? ትባረካለህ ብዬ ስነግርህ እየነገርኩ ያለሁት ነገር አንድ ነው። እዚህ ትባረካለህ የሚለው ቮይሱስ የእግዚአብሔር ቃል በውስጡ አለ፣ ወርድን ተሸክሟል። አሁን ትባረካለህ የሚለውን ቃል ስናገር ላይፍ ላይ መንፈሳዊ ዓይኖች ስላልተከፈቱ እንጂ ባይብል በረከት በጻድቃን ራስ ላይ ነው ይላል። ምሳሌ አንዳንድ ሰው ትበራለህ ብቻ ነው የሚሉት ይላል አይደል? ትበራለህ እንኳን ብልህ ባይብል ያማኝ ህይወት የንስር ላይፍ ነው የሚለው። ያማኝ ላይፍ የንስር ነው። እንደ ንስር ብዬ መጥቀስ አይጠበቅብኝም። እያንዳንዱ ቮይስ በውስጡ ምንን ተሸክሟል? ቃልን ተሸክሟል። ለዛ ነው ፕሮፌሲ የሚነገርበት ስፍራ ላይ ጄኑን ፕሮፌሲ ከሆነ ፍሮም ሆሊ ስፒሪት የተቀዳ ፕሮፌሲ ከሆነ ቤት ሄደህ ባይብልህን ብትከፍት ሁለቱ አይጋጭም። የምትከፍተው ባይብል ውስጥ የተነገረ ፕሮፌሲ ያንን ወርድ ተሸክሞታል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ለዛ ነው ወርድ የማንበብ ሀቢትም ወርድም በውስጣችሁ ስለሌለ ነው ፕሮፌሲ ሲነግሯችሁ ኮንፊውዝድ የምትሆኑት። አንድ ሰው መጣና ነብዩ አለኛ ቤት አልኩት፣ ቀለበት ሰጠኝ። ምንድነው አልኩት። ከለንደን የምትመጣ ሚስት አለች፣ ለሷ ጸልይልኝ አለኝ። ሰውየው እኮ ሚስት አለው፣ ልጅ አለው፣ አውቀዋለሁ። በጌታ ፊት ነው የምነግራችሁ። ከዛ ቀለበቱን ያስኩትና ላይክ ስላልገባኝ ለምንድነው አልኩት። እንትና የሚባል ፕሮፌት አለኝ አልኩት። ከለንደን የምትመጣ ሚስት አለች ብሎኛል አለኝ። አሁን ይሄንን ሰውዬ በጌታ ቤት 10 ምናምን ዓመት የቆየ ሰውዬ ነው። ይሰማችሁ ነው? በጌታ ቤት 10 ምናምን ዓመት የቆየ ሰውዬ ነው። አሁን ይሄ የተነገረው ፕሮፌሲ ቮይስ ሊሆን ይችላል፣ ወርድን ግን አልተሸከመም። ፍችን እጠላለሁ የሚለውን ወርድ አልተሸከመም። ፕሮፌሲዎች ሁል ጊዜ ፌል የሚያደርጉት በውስጣቸው ወርድን ካልተሸከሙ ነው። ድሃ ነው የምትሆነው ብለህ ፌል ያደርጋል። ቢኮዝ አንተ ባለጸጋ መሆን ብቻ ነው ድል ፈንታ። ትቆረጣለህ ብል ፌል ያደርጋል። ከኔ ጋር ናችሁ? ቢኮዝ በወንዞች ፈሳሽ ዳር የተተከለች ፍሬዋን በየጊዜዋ እንደምሰጥ ልክ እንደዛ ዛፍ ያንተ ላይፍ እንደዛ ስለሆነ ትቆረጣለህ ብል እንኳን አይሰራም። እያንዳንዱ ፕሮፌሲ በውስጡ ወርዱን ከተሸከመ ያንተን ላይፍ የማሻገር አቅም አለው። ላይፋችሁ ላይ የተፈጠራችሁበትን ዓላማ ለማወቅ የመጀመሪያ የሚያስፈልጋችሁ ነገር ምንድነው ልንገራችሁ። የፈጠራችሁ ፐርሰን አለ፣ ከሱ ጋር ያላችሁ ፌሎሺፕ ነው። የተፈጠራችሁበትን ዓላማ እሱ ያውቀዋል። ጎረቤታችሁ አያውቀውም፣ ሰንበዴ አያውቀውም፣ ማንም ሰው አያውቀውም። ከኔ ጋር ናችሁ? ኖ ዋን አያውቀውም፣ እሱ ግን ያውቃል። ከኔ ጋር ናችሁ? የተፈጠራችሁበትን ዓላማ እሱና እሱ ብቻ ያውቃል። ብዙ ጊዜ ሰዎች ፕሮፌሲ ይሰማሉ፣ በመንፈስ ቅዱስ ድምፅ አማካኝነት ነጋቸው ይገለጥላቸዋል። ለመወሰን ግን ይቸገራሉ። ጌታው የቤት ኪራይ ማን ይከፍላል ይሉሃል። ጌታ ሆይ ማን እንደዚህ ያደርጋል? እንደዛ የሚባል ላይፍ የለም። ሆሊ ስፒሪት ዓላማውንና ፕሮግራሙን ከገለጠልህ ለዛ ፕሮግራም በመኖሩ ውስጥ ገንዘብ ላንተ ሪዋርድ ነው። አንተ ያንን ዓላማና ፕሮግራም ለመኖር በምታደርገው ጥረት ውስጥ እግዚአብሔር ራሱ ሪዋርድ ያደርግሃል። እዚህ ምድር ላይ ባለ ሪሶርስ ሪዋርድ ያደርግሃል። እዚህ ምድር ላይ ባለ ሀብት ይሸልምሃል። እና የተፈጠራችሁበትን ዓላማ ለማወቅ የመጀመሪያ የሚያስፈልጋችሁ ነገር ሆሊ ስፒሪት ነው። መንፈስ ቅዱስ ድምፅ ነው የሚያስፈልጋችሁ። መንፈስ ቅዱስ ልጄ የምትሆነው እንደዚህ ነው። ብዙዎቻችሁ እኮ 100 ትንቢት ሰምታችኋል። ከ100 ትንቢት መካከል 98ቱ ተመሳሳይ ነው። እስቲላው ግን ዲሳይድ ማድረግ አልቻላችሁም። አሁንም ድረስ መወሰን አልቻላችሁም። የምትኖሩበትና መኖር ያለባችሁ ፕሮግራምና ዓላማ ተገልጦላችኋል። እስቲላው ግን መወሰን አቅቷችኋል። 98 ትንቢት እንኳን ተነግሮ ውስጥህ ፍርሃት ስላለ እግሬን ባስገባ ሰምቲንግ ሊፈጠር ይችላል የሚል ፍርሃት ስላለ 99 ኮንፈርሜሽን ትፈልጋለህ። 98ቱ ምንድነው ታዲያ? 98 ኮንፈርሜሽን እኮ ሆሊ ስፒሪት ነግሮሃል። ሃሎ የሰማችሁ ነው? የተፈጠራችሁበትን ዓላማ ከምታውቁበት መንገድ መካከል አንደኛው የመንፈስ ቅዱስ ቮይስ ነው።
ጠይቁት እስኪ ሆሊ ስፒሪት ለምንድን ነው የፈጠርከኝ በሉት። ከእናንተ በላይ ቫሉ ያለው ነገር የተፈጠራችሁበት ዓላማ ነው። ከእናንተ በላይ ቫሉ ያለው የተፈጠራችሁበት ዓላማ ነው። በደንብ ስሙኝ። ብዙ ሰው እናንተ ስላላችሁ የተፈጠራችሁበት ዓላማ ያለ ይመስሏል። ከእናንተ በፊት ዓላማው ነው የተፈጠረው። ከዛ ለዚህ ዓላማ ትሆናላችሁ ተብላችሁ እናንተ የተፈጠራችሁት ለዚህ ዓላማ ትሆናላችሁ ተብላችሁ እናንተ ተፈጠሩ። ምን እንደሆነ ልንገራችሁ። አንድ ልጅ ሲወለድ ታውቃላችሁ፣ ሚሊየን ልጅ የመሆን እድል የነበራቸው ሰዎች መካከል ተጋፍተህ ነው አንተ የወጣኸው። እናትህ ካንተ ውጭ ሚሊየን ሰዎችን የመውለድ ቻንስ ነበራት። ከሚሊዮኖች መካከል ጋር ለዚህ ፐርፐዝ ብሎ አንተን ያወጣ። ከሚሊዮኖች መካከል ሕክምና የተማረ ሰው አለ። ዘር ስትቀበል እናት ዘር ስትቀበል ምን ያክል ልጅ መውለድ ትችላለች? ትሪሊየን ይጠጋል። እኔ ያሳንሻለሁ ማለት ነው። ትሪሊየን ልጅ የመሆን እድል ካላቸው ሰዎች መካከል በብቸኝነት እድል አግኝተህ ወደዚህ ምድር የመጣኸው አንተ ነህ። ያ ማለት ከትሪሊየን ሰው መካከል እድል አግኝተህ እዚህ ምድር ከመጣ ጋር ከነዛ ትሪሊዮኖች መካከል አንተን ለብቻ የፈጠረበት ፐርፐዝ አለው። የፈጠረበት ፕሮግራም አለው። ቢኮዝ ካንተ በላይ እዚህ ምድር ውስጥ ለመግባት የሚፈልጉ ትሪሊዮኖች አሉ፣ ሚሊዮኖችና ቢሊዮኖች አሉ። ያን ሁሉ አሳልፎ ነው እዚህ ምድር ውስጥ ያስገባ። ያን ሁሉ አሳልፎ ነው እዚህ ምድር ውስጥ ያስገባ። ከትሪሊየን መካከል አንተ ተመርጠህ እዚህ ምድር ውስጥ ከገባ እንዲሁ አይደለም የገባው፣ ፕሮግራም ስላለን የገባው። አሜን። በደንብ ስሙኝ፣ በደንብ ስሙኝ። ህንድ ውስጥ ይመስለኛል፣ አዎ ህንድ ውስጥ ጊነስ ቡክ ላይ የተመዘገበ አንድ የሥራ ማስታወቂያ ነበረ። አንድ ድርጅት ሥራ ማስታወቂያ ወጣ። ድርጅቱ ማስታወቂያውን ባወጣ 24 ሰዓት በማይሞላ ጊዜ ውስጥ 10,000 ሰዎች ሲቪያቸውን ይዘው መጡ። 10 አይደለም ያልኩ 10,000 ሰዎች። እነዛ 10,000 ሰዎች ሲቪያቸውን ይዘው ሲመጡ እነዛ ሰዎች ሲቪያቸውን ይዘው እንዲመጡ ያደረጋቸው ነገር አንድ ነው። የተፈጠረ የሥራ ዕድል አለ። ከሲቪያቸውና ከሰዎቹ በፊት እነዚህ ሰዎች እንዲመጡ ያደረጋቸው የተፈጠረው የሥራ ዕድል ነው። ከ10,000 ሰዎች መካከል የሚያስፈልገው አንድ ሰው ነው። ለአንድ ሰው ነው ጨረታ ያወጣው። ከ10,000 ሰው መካከል አንድ ሰው ዊን ካደረገ እመነኝ በድል አይደለም ዊን ያደረገው፣ ጋድ ለዛ ስራ እሱን ቹዝ ስላደረገው ነው ዊን ያደረገው። ለዛ ስራ እግዚአብሔር እሱን ክሬት ስላደረገው። የእናንተ በር ከተዘጋ ለዛ ስራ ስለማትሆን የተዘጋው። ቲቪ ጆሹዋ የሚባል እግዚአብሔር ሰው ታውቃላችሁ? ውትድርና ተመዝግቦ ነበር። የላይፉ የመጨረሻ ደረጃ ላይ ደርሶ ውትድርና ተመዘገበ። ውትድርና ሲመዘገብ ክብደት አይሆንም ብለው መለሱት። ከሱ በክብደት የሚያንሱ ሰዎች ግን ገቡ። አለቀሰ። ሆይ ለምን እግዚአብሔር ሆይ በዚህ ሁኔታ ውስጥ ቢያንስ እሱ ውትድርና የገባበት ምክንያት የሚበላው ስላጣ መንግስት ይመግበኛል ብሎ ነው። ቁርስ ምሳ ይሄን እድል እንኳን ዘጋህብኝ ብሎ ማግረብ ጀመረ። እመነኝ ያንን የመሰለ ቢግ ሚኒስትሪ ወታደር ሆኖ ቢሆን ኖሮ እናንተ አናውቀውም። አንዳንድ ዶሮቻችሁ ሲዘጉ መኑኝ፣ እነዛ ዶሮች እነዛ በሮች እናንተ ያልተፈጠራችሁላቸው ስለሆነው ነው። እናንተ እድለቢስ ስለሆናችሁ አይደል፣ እናንተ ያልተፈጠራችሁለት ስለሆኑና ስለሆኑ ብቻ ነው። እናንተ ያልተፈጠራችሁለትና ያልተፈጠራችሁለት ብቻ ስለሆኑ የተዘጉት። የተፈጠራችሁበትን ዓላማ ለማወቅ የመጀመሪያው ነገር መንፈስ ቅዱስ ወደዚህ ምድር ያመጣህ ለምንድን ነው በሉት፣ ጠይቁት። ጥልቅ ነገር አይደለ፣ ማንም የማያውቀው ሚስጥር አይደለ። የተመጣችሁበት ዓላማ እሱ ጥልቅን ሚስጥር ሁሉ መመርመር ይችላል። መንፈስ ቅዱስ ምንድን ነው የምትናገረኝ? ምንድን ነው የምትለኝ? እዚህ ምድር ላይ ለምንድን ነው የመጣሁት? ለራሴ ግለጥልኝ፣ በህልም ግለጥልኝ፣ በራእይ ግለጥልኝ። ለእኔ ደግሞ ካልገለጥክልኝ በክርስቲያን አጠገቤ ባለው ህብረት በማረጋቸው ወንድሞቼ በኩል ግለጥልኝ። ያንን ብለህ አልቅስ። ለምንድን ነው ወደዚህ ምድር ያመጣህ ይበለው። ለምንድን ነው እዚህ ምድር ውስጥ እንድገባ ያደረከኝ? ላይፋችሁን ባቦሰጥ አትኑሩ። ስሙኝ፣ የሆነ ሰምቲንግ ፔፐር ስለያዛችሁ አትኑሩ። መኖር ካለባችሁ የተፈጠራችሁበትን ዓላማ ነው መኖር ያለባችሁ። የተፈጠራችሁበት ዓላማ ለሁሉም ሰው ሂድን ነው፣ የተሰወረ ለማንም ሰው የተገለጠ አይደለም። የተገለጠው ለመንፈስ ቅዱስና ለመንፈስ ቅዱስ ብቻ ነው። ቢኮዝ የእግዚአብሔርን ጥልቅ ሚስጥር የሚመረምረው እሱ ነው። ያንን ጥልቅ ሚስጥር ሆሊ ስፒሪት እንዲነግርህ ጠይቀው። መንፈስ ቅዱስ ለምንድነው የተፈጠርኩት? ለምንድን ነው ወደዚህ የመጣሁት? ሳምታይምስ ምን እንደምገረም ልንገራችሁ። ጎበዝ ኳስ ተጫዋች ስታዩ በቃ ለዚህ ነው የተፈጠርኩት ብላችሁ ዱብ ማለት ጀምራላችሁ። ከኔ ጋር ናችሁ? ከዛ አንድ ወር አትቆዩ። ሌላ ደግሞ በሌላ ነገር ጎበዝ ሙዚቀኛ ስታዩ በቃ ይሄን ነው መሆን። ሁሉንም ለመሆን ትሞክሩን፣ አንዱንም ሳትሆን ትቀራላችሁ። የተፈጠራችሁት ግን አንዱንም ነገር ለመሆን ብቻ ነው። ሁሉንም ለመሆን አልተፈጠራችሁ። ሁለተኛ የተፈጠራችሁበትን ዓላማ የምታውቁበት መንገድ። የተፈጠራችሁበትን ዓላማ ከምታውቁበት መንገድ መካከል ሁለተኛው የተፈጠራችሁበትን ዓላማና ፐርፐዝ ስታደርጉት ውስጣችሁ ሰላም ይሰማችኋል። የሚቅበዘበዙ ባለጸጎችን አታውቅም? ባለሀብት የሆኑ ሰዎች ሰላም የሚባል ነገር የሌላቸው። እመን ገንዘቡ አላቸው እኮ ሰላም የሚባል ግን የላቸው። አንድ ጊዜ ትዝ ይለኛል፣ አንድ ሳሚ የሚባል ልጅ ጋር ወንጌል ስርጭት ወጣን እና ኢየሱስ ደስታ የሚሰጥ አምላክ ነው፣ ሰላም የሚሰጥ አምላክ ነው ብለን መስበክ ጀመርን። አንድ
ሙስሊም የሆነ ቆብ የደፋ ሰው መጣና ወላሂ እኔም አልፈልገው 25000 ብር አለ እሱን ውሰዱና ሰላም ስጡኛል። ከኔ ጋር ናችሁ? ይሰማችሁ ነው? እሱን ውሰዱና ምን ስጡኝ? ሰላም ስጡኝ። ሰውየው የማይፈልገው ነው 25000። ይሄ ምልህ የዛሬ 9 ዓመትና 10 ዓመት ታሪክ ነው። ያሁኑ 200,000 ብር ማለት ነው። ያን ሁሉ ብር ይዞ ሰውየው ሰላም የለውም። ቢኮዝ ያን ሁሉ ብር ይዞ ለምን ሰላም እንደሌለው ልንገርህ። እየኖረው ያለው ላይፍ የተፈጠረበት አይደለም። ሐሺሽ የሚነግዱ ጫት የሚነግዱ ሰዎች እኮ ኤክስፔክት የማታደርጓቸው ብሮች አሏቸው። 2 ደቂቃ ውስጥ ግን ከነሱ ጋር ቁጭ ብለው 2 ደቂቃ ካንተ ጋር ቁጭ ብለው ተረጋግተው ማውራት አይችሉም። ማይንዳቸው ፒስ የለውም። ፒስ ስለሌለው ከዚህ ስፍራ ተነስተው እዚህ ጋር ሁሉም ስፍራው ሲገቡ ታያቸዋለህ። ቢኮዝ የማይንድ ፒስ የላቸው። እየሰሩ ያሉት ስራ የተፈጠሩበት ስራ አይደለም። አይ መጽሐፍ ቅዱስ እንደዚህ ነው የሚለው። አዳም ከኤደን ገነት ከወጣ በኋላ ተቅበዝባዥ ነው የሆነው። ቢኮዝ አዳም ለምድር አይደለም የተፈጠረው፣ ለኤደን ገነት ነው። አዳም ለኤደን ገነት ነው። ልክ ኤደን ገነት ሲወጣ ነው መቅበዝበዝ የጀመረው። ሰውየው የተፈጠረው ለዛ ኢንቫይሮንመንት ነው። አነገር ልንገራችሁ። አንድ ጊዜ አሁን የሚታወቅ እየመጣ ያለ የሳይንስ ጽንሰ ሐሳብ አለ። ሰዎች ከሌላ ፕላኔት ነው የመጡት የሚል ጽንሰ ሐሳብ እና ሰዎች ከሌላ ፕላኔት ነው የመጡት የሚለውን ጽንሰ ሐሳብ የሚያራምድ ሳይንቲስት ሰውየው ክርስቲያን አይደለም። አይዲያው ግን ደስ ይላል። ምን እንደሚል ልንገራችሁ። እዚህ ምድር ላይ ያሉ እንስሳቶች በሙሉ ደማቸውን ቼክ ብታረግ፣ ኤቭሪቲንጋቸውን ቼክ ብታረግ ለዚህ ምድር የሚስማማ ነው። የሰው ልጅ ብቻ ነው ሰውነቱን ቼክ ብታረገው ወይ ኤንቫይሮንመንቱ አይስማማውም፣ ወይ ቆዳው ላይ ወይ ሰምቲንጉ ላይ ባክቴሪያ ያለበት ቫይረስ። ባክቴሪያ የሌለበት ሰው እንደሌለ ታውቃላችሁ? ጎጂውም ጠቃሚውም ባክቴሪያ የሌለበት ሰው የለም። ላይፉ ላይ የሆነ ጤንነቱን አታክ የሚያደርግ ችግር የሌለበት ሰው የለም። ምድር ላይ ኤቭሪዋን አለበት። ለምን ካልክ የተፈጠርነው ለዚህ እርዝ አይደለም። በሆነ ሰው ምክንያት እዚህ እርዙ ስለገባን እንጂ ለዚህ የተፈጠርነው ለኤደን ገነት ነው። ከኔ ጋር ናችሁ? አዳም ነው እዚህ ምድር ውስጥ ያስገባን። ስቲል ነው ድረስ ይሄኛው ምድር አይስማማንም። ለዛ ነው ክራይስት መጥቶ የኛ ኤደን ገነት የሆነው። አሜን። ለዛ ነው የናዝሬቱ ኢየሱስ መጥቶ የኛ ኤደን ገነት የሆነው። አሜን። የተፈጠራችሁለትን ዓላማ ሁለት ስታረጉት ውስጣችሁ ሰላም ይሰማችኋል። አንተ ላይፍ ጋር ስትመጣ የተፈጠርክበትን ዓላማ ስለማታውቀው ሁለት ኦፕሽናል፣ ይሄኛውን ኮንኩኝ ይሄኛውን እላለሁ፣ ይሄኛውን ካልሆንኩ ደግሞ እንደዛ የሚባል ላይፍ የለም። መንፈስ ቅዱስ የተፈጠርክበትን ዓላማ የገለጠልህ ሰዓት። ለዛው ነው ጳውሎስ ስጋና ደም ጋር አልተማከርኩም አለ። ከራሴ ስጋና ደም ጋር አልተማከርኩም፣ ዙሪያ ካሉ ስጋና ደሞች ጋር አልተማከርኩም። እግዚአብሔር ፕሮግራሙን በመንፈስ ቅዱስ ሐሳቡን የገለጠልኝ ሰዓት አለ ማንም ጋር አልተማከርኩም። ቢኮዝ በማከር ሊያስቀሩኝ ይችላሉ፣ በማከር ሊያሰናክሉኝ ይችላሉ፣ በማከር ከመንገር ሊያስቀሩኝ ይችላሉ። ማንም ጋር ሳልማከር ተነሳው፣ ብድግ ብዬ ወጣው ወደ ዓላማዬንና ፕሮግራሜ ለመፈጸም። ምን አልኩኝ? ሆሊ ስፒሪት እመነኝ፣ ፕሮግራሙን ከገለጠልህ ስጋና ደም እንዳታማክር። ቢኮዝ ፕሮግራሙን የገለጠልህ ስጋና ደም አይደለም፣ ፕሮግራሙን የገለጠልህ መንፈስ ቅዱስ ነው። ለምን ሰዎች ሚዘረብል የሆነ በጣም የሚያስቀይም ላይፍ የሚኖሩት ለምን ይመስልሃል? የትኛውም ሰው የሚኖርበትን ዓላማ ወይም ፐርፐዝ ወይም ፕሮግራም ካወቀ እመነኝ በየትኛውም ጉዳይ ፌል አያደርግም። በየትኛውም ጉዳይ ፌል ሊያደርግ አይችልም። ፌል የሚያደርጉ ሰዎች ፕሮግራማቸውን የማያውቁ ሰዎች ናቸው። የተፈጠራችሁበትን ፐርፐዝ እንድታውቁትና እንድትኖሩ ትጸልያለሁ። አሜን። እመኑኝ ጊዜው አልረፈደም። ጊዜው አልረፈደም። አሜን። ጊዜው አልረፈደም። አሜን። ጊዜው አልረፈደም። አሜን። ጊዜው አልረፈደም። አሜን። ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም